የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በየጊዜው የሚወጡ ሪፖርቶች ባልተገባ መንገድ ለፖለቲካዊ ጥቅም እየዋሉብኝ ነው ማለቱን እናስቀድማለን። የኢትዮጵያ ሰብአዊ መብቶች ኮሚሽን በንጹሃን ዜጎች ላይ በተደጋጋሚ ጥቃት የሚፈጸምባቸውን ቦታዎች በመለየት ዘላቂ መፍትሄ ያመጣል ያለውን የጥናት ስራ ለማካሄድ ስራዎችን መጀመሩን አስታውቋል። ኮሚሽኑ ይህንን ያለው የ2018 የበጀት ዓመት አፈጻጸሙን ለሕዝብ እንደራሴዎች ምክር ቤት ባቀረበበት መድረክ ላይ ሲሆን በዚሁ ጊዜም በቅርቡ ከተፈጸመው የአርሲ ስኮሩ ጥቃት ሪፖርት ጋር በተያያዘ ለተነሱበት የተአማኒነት ጥያቄዎችም ምላሽ ሰጥቷል። በጥቃቱ ይፋ የተደረጉ የሟቾች ቁጥር ከሚዲያ ተቋማትና የሃይማኖት አባቶች መረጃ ጋር ለምን ተለያየ የሚል ጥያቄ የቀረበለት ኮሚሽኑ የሚሰራው ጥናት በዓለም አቀፋዊ የማስረጃ ማሰባሰብ መንገዶችና በቴክኖሎጂ ላይ የተደገፈ በመሆኑ የታማኒነት ጥያቄን የሚፈጥር አይደለም ብሏል። አቤል አበበ የተነሱ ዝርዝር ጉዳዮችን በተከታዩ ዘገባ ወደ እናንተ ያደርሳል። የኢትዮጵያ ሰብአዊ መብት ኮሚሽን በዛሬው ዕለት የ2018 በጀት ዓመት አፈጻጸሙን ለሕዝብ እንደራሴዎች ምክር ቤት ሲያቀርብ ከዘርፍ ስራው ጋር የተያዙ በርካታ ጉዳዮች ነበር የተነሱት። ኮሚሽኑ በተለያዩ ክልሎች በወቅታዊ ጉዳዮች የተነሳ እስር ላይ የነበሩ 2143 ግለሰቦች እንዲለቀቁ ማድረጉ እንዲሁም ተደራሽነቱን ለማሳደግ በበጀት ዓመቱ 8 ቅርንጫፍ ጽህፈት ቤቶችን በማከል የቅርንጫፎቹን ቁጥር 22 ማድረሱና በሰባተኛው ሀገራዊ ምርጫ ላይ በ3000 የምርጫ ጣቢያዎች 488 አባል ያላቸው 159 ቡድኖችን በማሰማራት ሂደቱን መታዘቡ በስኬትነት ከተነሱ ጉዳዮች መካከል ነበሩ። በተጨማሪም በተለያዩ የሰብአዊ መብት ጥሰቶች ላይ የቀረቡ 1510 አቤቱታዎችን ተቀብሎ 122 እልባት እንዲያገኙ 488ቱ ደግሞ ተገቢነት ላላቸው ተቋማት እንዲተላለፉ ማድረጉና 59 የአደጋ ጊዜ ክትትሎችን ማካሄዱም እንዲሁ በሪፖርቱ የተጠቀሱ ጉዳዮች ናቸው። ይህ ሪፖርት በተደመጠበት በዚህ መርሃ ግብር ላይ ከተነሱ ወቅታዊ ጉዳዮች አንዱ ደግሞ ከግንቦት 22 እስከ 24 ቀን 2018 ተፈጽሞ መነጋገር የነበረው የአርሲ ሰኮሩ የንጹሃን ግድያና ጥቃት ጉዳይ ነበር። የተነሳው ጥያቄም ኮሚሽኑ ይፋ ያደረገው የሟቾች ቁጥር እንዴት በሃይማኖት አባቶችና በሚዲያ ተቋማት ከተገለጸው ቁጥር በብዙ እጥፍ ያነሰ ሆነ የሚል ነበር። ሰብአዊ መብት ኮሚሽን ሰኔ 1 በወጣው መግለጫ ግን 2 ኦርቶዶክሶችና 1 ሙስሊም ብቻ እንደተገደሉ፣ ጥቃቱም ሃይማኖት ተኮር እንዳልሆነ፣ ጥቃት አድራሾችም የኦነግ ሸኔ ታጣቂዎች እንደሆኑ በሪፖርታቸው ገልጻቸዋል። ለመሆኑ ቤተክርስቲያኗ፣ ታማኝ ሚዲያዎች፣ የአካባቢ ነዋሪዎች ከሚገልጹት የሟቾች ቁጥር የእናንተ ቁጥር በእጅጉ ያነሰው ለምንድን ነው? እርግጠኛ ሆኜ በዚህ ምክር ቤት ላስረዳላችሁ የምፈልገው እኛ ሳይንቲፊክ ነው ሪፖርታችን፣ ትሪያንጉሌትድ ነው። 30-40 ቅድም የተከበሩ ምክር ቤት አባሉ ያነሱት ላይ 30-40 እጥፍ ሞቷል ተብሎ የቀረበው ለመጀመሪያ ጊዜ ያገኘነው መረጃ ላሳያችሁ። ለዚህ የሀገረ ስብከቱ ጳጳስ የጻፉት ቁጥር እንደይሄን አይገልጽም። መረጃውን ምናልባት አፈ ጉባኤ ወደፊት ማየት ከፈለጋችሁ ማየት ትችላላችሁ። 9 ነው ብሎ ሚሊሻዎችን ጨምሮ እኔ 3 ነው ብሎ እኔ ንጹሃን ነው የምከታተለው፣ ሚሊሻ አልከታተልም። ይሄ ነው ፋክቱ። ኮሚሽኑ አሁን ላይ ያለበት ቁመና በቴክኖሎጂም ሆነ በምርመራ መንገድ የተደራጀ ነው ሲሉ የተደመጡት ኮሚሽነር ብርሃኑ በሚያሰማራቸው ባለሙያዎች ከሚያደርገው ጥልቅ ምርመራ ባሻገር በቴክኖሎጂ በተደራጀ መልኩ የማጣራት ስራ እየሰራ ነው ብለዋል። በሪፖርቶቻችን የታማኒነት ችግር ይፈጠራል የሚል ስጋት የለብንም ያሉት ኮሚሽነሩ የምርመራ ሂደታችን ታማኒነት ጥያቄ ውስጥ የሚገባ አይደለም የሚል ምላሽ ሰጥተዋል። እንዴት ተገደለ? ማን ገደለው? እድሜው ስንት ነበር? ትራንጉሌት ማድረግ አለብን። ቀብር ቦታ እንገኛለን። ለእናንተ ግልጽ ማድረግ ስላለብን በቴክኖሎጂ ደረጃ የማንመረምረው ምርመራ የለም። በጣም የተደራጀ ብቃት ላይ ነው ያለነው። ጂኦግራፊካል ሎኬሽኖችን አይደንቲፋይ የማድረግ የሳተላይት ምስሎችንም የመመርመር ብቃቱ አለን። ይሄ ተደምሮ ነው ስታተስ የወጣ ነው እንጂ በሌላ መንገድ አይደለም። በዚሁ ጊዜ ይልቁንም በኮሚሽኑ የሚወጡ ሪፖርቶች ታማኒና ገለልተኛ መሆናቸውን ተከትሎ በሌላ መንገድ እየተቸገርን ያሉት ኮሚሽነሩ የተለያየ ፍላጎት ያላቸው አካላት ሪፖርቶቻችንን ለፖለቲካዊ ፍጆታቸው እየተጠቀሙበት ነው ብለዋል። የኮሚሽኑ ሪፖርት ገለልተኛና ተአማኒነት ያለው ነው ተብሎ ስለሚገመት ሾፒንግ ይጀምራል። አያገለ ከራሱ ኢንተረስት አንስቶ ይመነዝራል። ኤክስፐርቶቻችን ይጠለጠላሉ፣ ኮሚሽኑ ይጠለጠላል። የኮሚሽነሩን ፎቶ ገልብጦ ኤክስ ይደረጋል። ይሄ ምንድነው? ኢንቲሚዴት ይደረግ፣ ጫና ይደረጋል። ቀጣይ በዚህ መንገድ ካልመጣ ወዮልኝ ነው።
ወየው በእኛ ጆሮ አይገባም ችግሩ። ይህ እንዳለ ሆኖ በተለያዩ የሀገሪቱ ክፍሎች በተደጋጋሚ በንጹሐን ዜጎች ላይ የሚደርሱና ጆሮን ጭው የሚያደርጉ ጥቃቶች በዘላቂነት እንዲፈቱና ዳግም እንዳይከሰቱ ኮሚሽኑ ምን ጥረት እያደረገ ነው የሚል ጥያቄም ከህዝብ እንደራሴዎቹ ተነስቶ ነበር። ኮሚሽኑ ከዚህ ቀደምም ሆነ አሁንም በተደጋጋሚ ሪፖርቶችን በማውጣት የሚመለከታቸው አካላት ጥቃቱን ለመግታት ኃላፊነታቸውን እንዲወጡ ምክረ ሀሳብ ሲለግስና ሲያሳስብ ቆይቷል ያሉት ኮሚሽነር ብርሃኑ አዴሎ ጥፋተኞችን ተጠያቂ የማድረግ ጉዳይ ግን አሁንም ምላሽ አላገኘ የወትሮ ጥያቄያችን ሆኖ ቀጥሏል ነው ያሉት። ሆኖም አርሲን ጨምሮ መሰል ጥቃቶች በተደጋጋሚ የሚከሰቱባቸውን ቦታዎች በመለየት በኮሚሽኑ የስልጣን ወሰን ውስጥ ያሉ ተጨማሪ ስራዎችን መስራት መጀመራቸውንም አሳውቀዋል። አንዱ ለሲስተም ጥናት ከተመረጠው ውስጥ ዋነኛው አርሲ ነው። ማዕከላዊ ኢትዮጵያ ላይ ያለን በዚህ የአርሲውን ቲም ዲፕሎይ አድርገናል። እንደገና ሆሊስቲክ በሆነ መንገድ ተጠንቶ እንዲመጣ ማዕከላዊ ኢትዮጵያ ቲም ዲፕሎይ እያደረግን ያለ ነው እና ሰሜን ሸዋም ሌሎች ቦታዎች ላይ ጥናት የማድረግ ሰፋፊ እቅዶች ያሉን 2019 ላይ እነዚህን አድሬስ እናደርጋለን። ከዚህ ቀደም መንግስታት ላይ ይታዩ የነበሩ የሰብአዊ መብት ጥሰት ክፍተቶችን በመውቀስና በማጋለጥ ራሳቸውን እንዲያዩ ይደረግ የነበረው የሰብአዊ መብት ተቋማት አካሄድ አሁን ላይ እየተቀየረ መጥቷል ሲሉ የተደመጡት ኮሚሽነር ብርሃኑ አዴሎ ከመንግስት ጋር የሚኖረን አካሄድ ቅድመ መከላከል ላይ ያተኮረና ገንቢ መንገድ ይሆናል ብለዋል። መንግስት ይሄን አድርጓል፣ ይሄን ጥሷል፣ ማስጮህ አለ። አንዱ የሰብአዊ መብት ኢምፕሊሜንቴሽን ሜካኒዝም ነው። በጮኸ ቁጥር መንግስት አለርት ሆኖ ነገሮችን ያስተካክላል። አሁን በኔሚንግ ኤንድ ሼሚንግ ብቻ እንፈታ አይደለም። አሁን ኢት ኒድስ ኮንስትራክቲቭ ኢንጌጅመንት። ሄደን ክልሎችን በጎበኘው ቁጥር አንዳንድ ነገር ይዤ ነው ማለት ሰው ተፈቶ አይዲፒ ጉዳይ እንትን አድርገን አንዳንድ ቦታ ላይ አላስፈላጊ ነገሮችን ጠቁመን አስተካክለን ነው የምንመጣው። ይሄን አጠናክረን እንቀጥላለን። በዚህ አንድ ሀገር ነው ያለን፣ ለአንድ ሀገር ነው የምንሰራው። ሌላ አጀንዳ የለንም።